ጳጳሳትን ቄሳትን በምን እንቆርባለን? በምን መቅደስ እንከፍታለን? በምን እጆቻችንን እንዘረጋለን? በምን እንባረካለን? ወድቀን በምን እንነሳለን? ደክመን በምን እንበረታለን? አንተ ማን ፈራጅ አደረገ? ተወው ለእግዚአብሔር ፍርዱን። አንተ ከቻልክ ዝም ብለህ ጸልይለት። ጊዜው ሳይደርስ አትፍረድበት። ፈራጁ እያለ አንተ አትፍረድበት። እንዳይፈረድበት ይልቅ ጸልይለት። እንደወደቀ እንዳይቀር እንዲነሳ የንስሐ ዕድል እንዲያገኝ አልቅስለት ከቻልክ። ወድቋላ፣ ጎስቁሏላ፣ ደክሟላ። ብዙዎች በቤተ ክርስቲያናቸውን በካህን ድካም እንደመዘኑ አይታያችሁ? ብዙዎች በጳጳስ ተስፋ ሲቆርጡ በቤተ ክርስቲያን ተስፋ እየቆረጡ አላስቸገሯችሁ? ብዙዎች ቤተ ክርስቲያንን በዚህ ልክ እንደ ሰፋት አይታያችሁ? ፍርድንና ወቀሳን ለፈጣሪያችሁ ብቻ አስረክቡ። ማን ፈራጅ አረገንኛ? ከቻልን እንጸልያለን፣ ከቻልን እናለቅሳለን፣ ከቻልን ማለዳለን፣ ከቻልን እጆቻችንን እንዘረጋለን። ፍርዱን ግን ለእግዚአብሔር ተውለት። ሮማውያንና ይሁዳውያን የየራሳቸውን ሊቀ ካህናት ሾመው ከሥርዓት ወጥተውና አፈንግጠው በነበረበት ዘመን የተወደደ መድኃኒታችን ጥሏቸው እኮ አልሄደም። ጀርባውን እኮ አልሰጣቸው። ወገኖቼ ብዙ ዘመን ታግሷቸዋል። ባለፈው ሳምንት እንደተማራችሁት ቤተ መቅደሱን ያጸዳው ከብዙ ትዕግስት በኋላ ነው። ወገኖቼ ስንት ዘመን እንታገሳቸዋለን? ስንት ዘመን እንሸከማቸዋለን? ስንት ዘመን እንጸልይላቸዋለን? ቶሎ መቆጣት አግባብ ነው? ቶሎ መበሳጨት መልካም ነው? ቶሎ መገፍተር ልክ ነው? ቶሎ መቀየም አግባብ ነው? ወገኖቼ ስንት ጊዜ እጆቻችንን እንዘረጋላቸዋለን? ስንት ጊዜ ልባችንን እናሰፋላቸዋለን? ስንት ጊዜ እድል እንሰጣቸዋለን? እግዚአብሔር ያሳያችሁ። በ12 ዓመቱ ጀምሮ እኮ በቤተ መቅደስ ቁጭ ብሎ ይማር ነበር እኮ። ስንት ጊዜ ታግሳችሁ ትሰማላችሁ? ወገኖቼ በዚህ ዘመን በአንዳንዶች ልባችን ቆስሎ ሊሆን ይችላል። ግድ የለም፣ በፍቅር ልባችንን አስፍተን በመፈተናቸው አዝነን በመውደቃቸው ምራርተን ታግሰን ልንጸልይላቸው አይገባ ይሆን? ጌታችን መቼ መጀመሪያ ጅራፉን አነሳ? ወገኖቼ ጽዋው ሲሞላ እሱ ጅራፍ ያነሳ የለ? ምን አስቸኮለ? ጽዋው ሲሞላ እሱ ይገለብጠው የለ? ምን አጣደፈ? ወገኖቼ የትዕግስቱ ስፋት አይጋባብንም? የርህራሄው ጥልቅነት አይረዳንም? ምእመናን እንደዚህ እንድንሆን እኮ ነው እግዚአብሔር ያስተማረን። ትቷቸው አልሄደም። ትታችሁን አትሂዱ። ጀርባውን አልሰጣቸውም። ጀርባችሁን አትስጡን። እንዴ ቁጭ ብሎን የተማረው እየመጣን የሰማው። እንደውም ታስታውሳላችሁ ለምጻሙን ካነጻው በኋላ ምስክር እንዲሆነው ራስን ለካህን አሳይ እኮ ነው ያለው። አዎ የተበላሸ ነገር እንዳለ ያውቃል። ስርዓት ግን አይጣስም። ዋናው ጉዳይ አይተውም። ስለ አንድ፣ ስለ ሁለት፣ ስለ ሶስት ድካሞች ተብሎ ትልቁ ስዕል አይገረደስም። ቁጭ ብሎ እኮ ነው የተማረው። ጉርለታቸውን እያወቀ ወደ እነርሱ እኮ ነው የመራው። ወገኖቼ ወደ እነሱ ነው የመራው። ትታችኋቸው ሂዱ መቻለስኛል። ኦርቶዶክሳውያን ትተናን ሄድን።
በአንዳንዶችም አዝነን ሥርዓት አንጥስም፣ በአንዳንዶችም ተከፍተን ቤተ ክርስቲያንን አንተውም። በአንዳንዶች መፈተን እኛም አንፈተንም አብረናቸው። አያችሁ፣ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ እንኳን ትታችኋቸው ሂዱ እኮ አይደለም ያለው። እሱ ቁጭ ብሎ ከተማረ እኛ እንዴት ነው ትተን ምን ሄደው? እንዲህ ባለው ጉድለት ሁሉ እሱ ካገለገለ ምእመናን አስራት በኩራታችንን ማውጣታችንን አናቋርጥም። ጉባኤ መስራታችንን አናቋርጥም። ለቤተ ክርስቲያን መጋደልን አናቋርጥም። ወንጌል መማራችንን አናቋርጥም። ገዳም መሄዳችንን አናቋርጥም። ስለ መፈተናቸው እናለቅሳለን። ይበረቱ ዘንድ አንዳንዶችን ከሳት ነጥቆ እንዲያወጣልን እንጸልያለን። ስለ አንዳንዶችም በቤተ ክርስቲያን ቅዳሴ እንማልዳለን እንጂስ ትተናቸው አንሄድም። አንዱ ይሄ ነው። አንዳንዶች አሉ እንዲህና እንዲያ የሆነ ብለው ሃይማኖታቸውን የተዉ፣ ስፍራቸውን የለቀቁ። አዎ አንዳንዶች አሉ ጥቂት ጉድለት ሲያዩ በረው የሚሄዱ፣ ሊቀማጠሉም ይወዱ አሉ። የካህኑን ጉድለት እያዩ እነሱ ራሳቸውን የሚያጸድቁ አሉ። ጌታችን እንዲህ አይደለም ያደረገው ወገኖቼ። እንዲህ ነው ያለው እኮ ያዘዟችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ሥራቸው አታድርጉ ነው ያለው። እንደ ሥራቸው አታድርጉ፣ ሚሏችሁን ግን ጠብቁ። የሚያስተምሯችሁን ፈጽሙ፣ አክብሩ፣ ፍሩ። ከስንፍናቸው ግን ሰነፍ አትሁኑ፣ ከድካማቸው ግን አትተባበሩ፣ በስህተታቸው ግን አትያዙ። እሱን ያስተማረን ወገኖቼ ማቴዎስ ወንጌል ምዕራፍ 25 ቁጥር 3 ላይ ያዘዟችሁን ሁሉ አድርጉ ጠብቁት። ሁሉ ጊዜ ክርስቲያኖች መጠበቅ ማድረግ ነው እንጂ ስራችን እያየን መተው አይደለም ተግባራችን። ይሄንን ነው ጌታችን የሚያመለክተን ወገኖቼ። የመጀመሪያው ነገር ይሄ ነው። ጌታችን ትቷቸው ካልሄደ እኛ ትተናቸው አንሄድም። ጌታችን ጀርባ ካልሰጣቸው እኛም ጀርባችንን አንሰጣቸውም ወገኖቼ። እግዚአብሔር እንዲህ ባሉ ሰዎችም እንደሚሰራ እናምናለን። ስለ ድካማችን አይደለም፣ እግዚአብሔር ስለሆነ ነው እኮ የሚሰራው ወገኖቼ። አታስታውሱ? እግዚአብሔር እኮ ወገኖቼ የሚገባቸው ሰዎች ባይሆኑም እንኳን ሕዝቡ ድህነትን እንዲያገኝ እጅግ ደካማ በሆኑ ሰዎችም እንደሰራ በመጽሐፍ ቅዱስ አላነበባቸው? እግዚአብሔር እኮ በበለዓምም ሰርቷል። እግዚአብሔር እኮ አላውቃችሁም ባላቸው አንዳንድ ሰዎች ሰርቷል እኮ። ማቴዎስ ወንጌል ምዕራፍ 7 ላይ በስምህ እንዲህ አላረግንምን? በስምህ እንዲህ አላደረግንምን አሉኝ ይላል። እኔው ግን አላውቃችሁም አልኳቸው ይላል። ያደርጋሉ ግን አውቃቸው። እንዲህ ባሉት ሰዎች እንኳን ሰርቷል እኮ ወገኖቼ። እንኳን በቄሱ አፍ እንኳን በካህኑ እጅ እግዚአብሔር አላውቃችሁም ባላቸው እንኳን ሥራ ሰርቷል እኮ። ሕዝቡ ድህነትን እንዲያገኝ እግዚአብሔር ይሰራል እንዴ! አታስታውሱም እንዴ? እግዚአብሔር እኮ በአህያ አፍ የነቢዩን እብድነት አገደ እኮ ይላል። እግዚአብሔር ለሕዝቡ ድህነት እኮ በእንስሳ እንኳን ሰርቷል እኮ።
በእንስሳ አፍ የሰራ በቄሱ አፍማ እንዴት አይሰራ? የእግዚአብሔርን አሰራር አያችሁት? እግዚአብሔር እንዲህ ነው ወገኖቼ። እግዚአብሔር ይሄ እንደሆነ ወቁት። ምእመናን አንድ እውነት እንነጋገር። እግዚአብሔር በካህኑ አማካኝነት ምንም ነገር ካልሰራ ምንም አይነት ማስተስሪያ የለንም። የምስጢራቱም ተካፋይ አንሆንም። ካህናትን፣ ጳጳሳትን፣ ቄሳትን በምን እንቆርባለን? በምን መቅደስ እንከፍታለን? በምን እጆቻችንን እንዘረጋለን? በምን እንባረካለን? በምን እንከብራለን? ታመን በምን እንድናለን? አጭተን በምን እናገባለን? ወድቀን በምን እንነሳለን? ደክመን በምን እንበረታለን? እግዚአብሔር በካህኑ ካልሰራ በቀር ምን ማስተስሪያ ያለን ወገኖቼ? ለዚህ እኮ ነው ጥልቅ ሕይወት ስለሆነ እኮ ነው የሚያደርጉትን አታድርጉ፣ የሚያስተምሯችሁን የሚፈጽሙላችሁን ግን ጠብቁ ያለን ጌታችን ወገኖቼ። ጠብቁ ያለን በየትኛውም ጉድለት ይሁን ከሃይማኖት በቀር አንዳንድ ጉድለቶች እንኳን ቢኖሩ እግዚአብሔርን በትዕግስት እንጠብቀዋለን እንጂ እኛ ትተነው አንሄድም። እጆቻችንን እንዘረጋለታለን እንጂ እጁን አንጠመዝዝም። በርህራሄና በፍቅር እናቅፈዋለን እንጂ አንገፈትርም። ከምናማው በላይ ምህላ ልናደርስለት ነው የሚገባው። ወድቋል፣ ስቷል፣ ደክሟል፣ ከክርስቶስ መንጋነት ሊለይ ጥቂት ቀርቧል። ታዲያ ይህ አያሳዝን? ሰው ሲወድቅ አያሳዝን? ወገኖቼ መጽሐፍ ቅዱስ ማንም ሰው በወንድሙ ላይ እንዳይፈርድ ያዛል። እውነት አሰብ በወንድም ላይ የማይፈረድ ከሆነ በካህኑ ላይ ይፈረዳል። ዲያብሎስ ትኩረት አድርጎ በሚዋጋው በታላቁ ወንድማችን በካህናችን ላይ ይፈረዳል። ምእመናን በወንድም ላይ የማይፈረድ ከሆነ በካህን ላይ እንዴት ይፈረዳል? አይቻልም ወገኖቼ። ማንንም መናቅ፣ ማንንም ማቃለል ካልተቻለ ካህንን መናቅ፣ ጳጳስን ማቃለል ይቻላል። አታስታውሱ? ያ ግብዝ የሆነው ቀራጭ ሰው ለምን ጸሎቱ እንዳልተሰማ ታስታውሱ? ያኛው ተመጻዳቂው እንደዚህ ቀራጭ ስላላደረከኝ ያለው ሰው ሁለቱም ቤተ መቅደስ ለጸሎት ገብተው ያኛው ምን ይላል? ጸሎት ሲጸልይ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ ይላል። ዝም ብለህ ብቻ አትጸልይ። ምን አነጻጸረ? ምን አወዳደረ? ምን አፎካከረ? ምን ኃጢአት አቆጣጠረ? ምን የበደል ሂሳብ ማወራረድ ስራ እኮ አይደለም ያንተ። እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። ወገኖቼ እንዲህ አይነት አንዱን ስለ ድካሙ መናቅ ጸሎታችን እንዳይቀበል ያደርገዋል። ቅድስናችንን ያጠፋዋል። ንጽህናችንን ይበርዘዋል። አንተ ማን ፈራጅ አደረገ? ተወው ለእግዚአብሔር ፍርዱን። አንተ ከቻልክ ዝም ብለህ ጸልይለት። ጊዜው ሳይደርስ አትፍረድበት። ፈራጁ እያለ አንተ አትፍረድበት። እንዳይፈረድበት ይልቅ ጸልይለት። እንደወደቀ እንዳይቀር እንዲነሳ የንስሐ ዕድል እንዲያገኝ አልቅስለት ከቻልክ። ወድቋላ፣ ጎስቁሏላ፣ ደክሟላ። ከክርስቶስ አካልነት ወደ መቆረጥ ቀርቧላ። ያሳዝንም ትልቁ ዛፍ ሲወድቅ እንዴ
ያቆረበ ሲደክም ቤተ ክርስቲያን ያከበረልህ ጉባኤን የመረቀልህ አያሳዝንም? ከፍ ያለው ሲዋረድ አያሳዝንም? የበረታው ሲደክም አያሳዝንም? እንደዚህ ነው እኮ ማሰብ ያለብን ምእመናን። ለመፍረድማ ዲያብሎስ ያስፈርድበት የለ፣ ኃጢአቱን ይመዘግብለት የለ፣ መዝገብ ይዝለት የለ፣ ሂሳብ ያወራርድለት የለ። እኛ ተጨምረን ሂሳብ አወራራጅ እንሆናለን ወገኖቼ። በወንድም ላይ የማይፈረድ ከሆነ ምእመናን አደራችሁን በካህን ላይ፣ በጳጳስ ላይ፣ በመምህር ላይ፣ በንስሐ አባት ላይ አይፈረድም። አባቶቻችን እንዲህ ይላሉ፣ ካህንን ለመናቅ የሚማር ሰው እግዚአብሔርን ለመሳደብ በሂደት ላይ ነው ይላል። ወገኖቼ ካህንን ለመናቅ መንገድ ከጀመርን እግዚአብሔርን ሳንሰድብ አናቋርጥም። እግዚአብሔርን ወደ መሳደብ ነው ምን ሄደው። ብዙዎች ሃይማኖታቸውን በዚህ ምክንያት እንደቀየሩ አይታያችሁ? ብዙዎች መንፈሳዊነታቸውን በዚህ እንደለወጡ አይታያችሁ? ብዙዎች በቤተ ክርስቲያናቸውን በካህን ድካም እንደመዘኑ አይታያችሁ? ብዙዎች በጳጳስ ተስፋ ሲቆርጡ በቤተ ክርስቲያን ተስፋ እየቆረጡ አላስቸገሯችሁ? ብዙዎች ቤተ ክርስቲያንን በዚህ ልክ እንደ ሰፋት አይታያችሁ? ከዚህ በላይ ናት ቤተ ክርስቲያን። አንዱ ልጇን የደከመባት፣ አንዱ ምስኪን የወደቀባት ቢሆን እንኳ አንዱ መናቅ ከጀመርክ ሳትሰድብ ወደ ኋላ ስለማትል አደራህን ካህንን በመናቅ አትለማመድ። ይልቅስ ካህኑን በመልካም አተያይ ካየኸው ወገኖቼ እግዚአብሔርን የበለጠ ማየት እንደሆነ አታውቅም? ለዚህ እኮ ነው መጽሐፍ ቅዱስ ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ካህኑን በመልካምነት ካያችሁት እግዚአብሔርን የበለጠ በመልካምነት ታዩታላችሁ ምእመናን። ይልቅስ አደራችሁን ፍርድንና ወቀሳን ለፈጣሪያችሁ ብቻ ስርኩ። ማን ፈራጅ አረገንኛ? ከቻልን እንጸልያለን፣ ከቻልን እናለቅሳለን፣ ከቻልን እንማልዳለን፣ ከቻልን እጆቻችንን እንዘረጋለን። ፍርዱን ግን ለእግዚአብሔር ተውለት። እናንተ የዛን ምስኪን ሰው ፍርድ አትወስዱበት። ሁሉ ለሚፈርደው ውስጥን ተመልክቶ ጽዋው ሲሞላ ለሚወቅሰው ለወቃሹ ተውለት፣ ለወቃሹ ተውለት። እናንተ አትቅደሙ፣ እግዚአብሔር እንዲቀድም አመቻቹለት። እናንተ አትፍጠኑ፣ እግዚአብሔር የዘገያችሁ መስሎ እናንተ ብዙ አታውሩ፣ ዝም በሉ።